ሰላም ውድ የተወደዳችሁና ውድ የተከበራችሁ ተከታታዮቻችን የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት በምዕራፍ 4 ተመልሰን ተገናኝተናል። ምዕራፍ 4 ስብራቱ እንዴት ይጠገን ይለናል። አብራችሁን ቆዩ። ስብራቱ የተጠና ታስቦበት የሚሰራ የታቀደ ስልታዊ በሆነ መንገድ የሚፈጸም እየተፈጸመም ያለ ነው። ታዲያ ስብራቱን ለመጠገን ምን እናድርግ? ከማን ምን ይጠበቃል? ምን ማድረግ ይኖርብናል? የመጀመሪያው ወደ ፈጣሪ መመለስ ነው። በቤተ ክርስቲያናችን የተከሰቱና የሚከሰቱ ነገሮች የሚጠገኑት ወደ ፈጣሪ በመመለስ ነው። ስብራታችንን የሚጠግን እውነተኛ ሐኪም እርሱ ብቻ ስለሆነ ነቢዩ ኢሳይያስ እግዚአብሔር የሕዝቡ ስብራት በጠገነ ዕለት፣ መቅሰፍቱ የቆሰለውንም በፈወሰ ዕለት የጨረቃ ብርሃን እንደ ፀሐይ ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናል እንዲል ኢሳይያስ ምዕራፍ 30 ቁጥር 26 እስራኤል ዘሥጋ በኑሯቸው የሚያጋጥማቸው ማንኛውም ስብራት ይመሯቸው ወደ ነበሩ ነቢያት ፊታቸውን ይመልሳሉ። ነቢያቱ ወደ እግዚአብሔር ድምፅ አውጥተው ሲለምኑ ሕዝቡ እንዲመለሱ ያዛቸዋል። ወደ ፈጣሪም በተመለሱ ጊዜ ምሕረቱን ይሰጣቸዋል። ከቅዱሳን ሐዋርያትና ከዓለም አቀፍ ጉባኤያት ከቅዱስ ትውፊትና ከእግዚአብሔር መጽሐፍ ያገኘነውና በድፍረት የተላለፍነውን ቀኖና ቀጥሮ መልሶ ወደ ቀንበሩ መግባት አስቸኳይና የነፍሳችን ጉዳይ ነው። ሌላው ደግሞ አብዝቶ መጨው ነው። በዚህ ወቅት ሰው ሆኖ መገኘት ትልቅ ነው። ምክንያቱም የሰው ልጆች መከራ በበዛበት ምድሪቱ አኬልዳማ በሆነችበት የሰው ነፍስ እንደ ቀላል በሚታይበት ዕለት መከራና ሰቆቃ በሚሰማበት በዚህ ወቅት አብዝቶ ወደ ፈጣሪ መጨው የሚገባበት ዘመን ነው። ለዚህም የምናየው የቀድሞ አባቶችን ታሪክ ነው። ንጉሥ ዳዊት ለብዙ ጊዜያት ወደ አምላኩ ወደ እግዚአብሔር አልቅሷል፣ ጮኋል። በመጨረሻም ለቅሶም ተሰምቶለታል። ዳዊት ይህንን አይዘነጋውም፣ ነገር ግን ዘውትር እየዘከረ ይጽናናበታል እንጂ። ደግሞ ለዳዊት ሕይወት ይህ ቀላል አልነበረም። በመከራና በወጀብ በጭንቀትም መካከል ተጓዘ እንጂ እግዚአብሔር አምላክ ግን ታድጎታል። የጠየቀውን ሁሉ አብዝቶ ሰጠው። ዳዊት በመዝሙሩ እንዲህም አለ፣ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድም አይሰበርም። መዝሙር ምዕራፍ 30 ከቁጥር 19 እስከ 20። ከንጉሥ ዳዊት የምንማረው ከአምላኩ ፊት በንስሐ የጠፋ ሰው በመከራ ጊዜ እንደሚጸና ነው። ዳዊት የጸጋ ልምምዱን በዚህ መልኩ በመዝሙር ይዘክረዋል። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራው ይሰማኛል በማለት ተናግሯል። መጮህ የሚለው ቃል ጥልቅ የሆነ ልባዊ ጸሎትን፣ የፈጣሪ ተራዳይነትን ተማጽኖ የሚያሳይ ነው። የጸሎት ድምጸት ዳዊት የነበረበትን የመከራ ጥልቀት ያስረዳናል። የዳዊት መዝሙራት በሙሉ ወደ አምላኩ ሲጮህ ነው የሚያሳዩን። ይህንኑ ቃል በሌሎች የመዝሙር ክፍላት በተደጋጋሚ ሲጠቀምበት እናገኘዋለን። እንዲሁም ዮናስ በዓሣ ነባሪ ሆድ ውስጥ ሳለ ጮሆ እየጸለየ በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። ዮናስ በዓሣ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኹ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኹ፣ ቃሌንም አዳምጠ እንዲል የዮናስ ጩኸት ተሰምቶለታል። እግዚአብሔርም ልመናውን ተቀብሏል። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው እንዲል ዮናስ ምዕራፍ 2 ከቁጥር 10። ንጉሥ ዳዊት ጸሎቱን ወደ አምላኩ መቅደስ ፊት ከፍ አድርጎ ጮኸ፣ እግዚአብሔርም ከተቀደሰ ተራራው መለሰለት። እግዚአብሔር የተቀባውን እንዳዳነው ዛሬ ያወቁ፣ ከሰማይ መቅደሱ ይመልስለታል እንዲል መዝሙር ምዕራፍ 20 ከቁጥር 6። ከላይ የተመለከትናቸው ታሪኮች እንደሚያስረዱን በተለይ ይህንን መጽሐፍ የሚያነብ ለአገራችንም ሆነ ለቤተ ክርስቲያናችን ስብራት ወደ አምላካችን ጮኸን በምንጸልይበት ጊዜ የተቀደሰውን ነገር አሊያም ከእርሱ ፍቃድ ጋር የሚስማማውን ጉዳይ መለመን እንዳለብን ያስረዳል። ምክንያቱም ለስብራታችን ፈውስ የሚሰጠን እርሱ ብቻ ስለሆነ በመትጋት ነው። በአገራችንም ሆነ በቤተ ክርስቲያናችን በገጠሙን ችግሮች መካከል መፍትሄውን ለመፈለግ ከስብራታችን ለመጠገን ከፊት ይልቅ ልንተጋ ይገባል። አሁን ላይ በአጠቃላይ ያለውን ነገር ስንመለከት ወደ ኋላ እንድናፈገፍግ ሳይሆን ቀድሞውኑ ከነበረን ትጋት ከፊት ይልቅ እንድንተጋ የሚያደርጉ ናቸው። ሐዋርያው ቅዱስ ጳውሎስ ብዙ ጊዜ በብዙ ነገር መርምረን ትጉ እንደሆነ ያገኘነውን አሁንም በእናንተ እጅጉን ስለሚታመን ከፊት ይልቅ እጅጉን ትጉ የሚሆነውን ወንድማችን ከእነርሱ ጋር እንልካለን እንዲል ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 22። ሐዋርያው ቅዱስ ጴጥሮስ ወንድሞች ሆይ መጠራታቸውንና መመረጣቸውን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና ብሏል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ። ስብራትን ለመጠገን ሌላው
ሌላው መፍትሄ አብዝቶ መስጠት ነው። እንደ ሀገር ያለንበት ቀውስ የችግሩ ገፈት ቀማሽ ያልሆነ የለም ማለት ይቻላል። በርካታ ሰው ቤቱ ፈርሶ አደባባይ የወጣበት፣ በጦርነት የተነሳ በርካታ ቤተሰብ የተፋታበት፣ ማህበራዊ ቀውስ በስቶ በየመንገዱ የሚለምን በበዛበት በዚህ ወቅት አብዝቶ መስጠት በሰው ሆነ በፈጣሪ ዘንድ የሚያስመሰግን ጊዜ ላይ እንገኛለን። ይህም ልንሰጠው የሚገባ የአገልግሎት ጊዜ፣ ገንዘብ፣ ጉልበታችንን፣ ሀሳባችንን፣ መሰል ነገሮቻችንን፣ ቀድሞ እናደርጋቸው የነበሩ ነገሮችን አብዝቶ መስጠት ለስብራታችን መጠገን የሚሆነን ነገር ሆኖ እናገኘዋለን። ሌላው ከቤቱ ማጽዳት ነው። ለስብራታችን መፍትሄ መጠገን አንዱ መፍትሄው ከቤቱ መጽዳት ያለባቸውን አካላት ማጽዳት ነው። ለካህንነት የማይበቁትን፣ ሳይማሩ የሚያስተምሩትን፣ ያለ ስልጠና ክህነት የሚያጠምቁትን፣ ሳይገባቸውና ሳይገባቸው የተሾሙትን፣ ቦታው ሳይመጥናቸው አስተዳደር ላይ የተቀመጡትን እነዚህንና መሰሎችን ከቤቱ ማጽዳት ያስፈልጋል። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሻጮችና ለዋጮች አስቀድሞ ከቤቱ ያስወጣቸው። በእኛም ዘመን ለችግራችን መፍትሄ ከቤታችን ልናጸዳቸው የሚገቡ አሉ። እነሱም ጉበኞች፣ ዘረኞች፣ ሴረኞች፣ ክፋትን የሚዘሩ ውድቅቷን የሚመኙ በስሟ የሚነግዱትን ሁሉ ነው። ሊቃውንት ምዕመናንና ከውድቀትና ከመጠላለፍ የተረፉ አባቶች ወድቀው በዚያ ከመቅረት ይልቅ በራሳቸው ላይ ጨክነው በንስሐ የተነሱ ወገኖች ሁሉ አንዱ ሌላውን ሳይጠብቅ በመነሳት በቀኖና የምትመራ ቤተ ክርስቲያን ወደ ቦታዋ እንድትመለስ የበኩሉን ማድረግ መዳኛችን ይሆናል። ጌታም ያደረገው ይህንኑ ነው። በቤተ መቅደስ የሥጋ ገበያ የሚያገበያዩትን ገሰጸ። ቤቱ የሽፍቶች ማደሪያ እንዳልሆነ በመግለጽ አባረራቸው። ልባችን ያጋንንት መናሪያ እንዳይሆን ባለቤቱ እግዚአብሔር ብቻ ሊነግስ ይገባል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13። ቅድስት ቤተ ክርስቲያናችን ከስብራቷ መጠገን የምንችለው እያንዳንዱ ራሱን ሲክድ ነው። ሉቃስ በወንጌሉ ሊከተለኝ የሚወድ ራሱን ይካድ እንዲል ሉቃስ ምዕራፍ 9 ቁጥር 23 ላይ ራስን መካድ በብዙ አይነት በጎ ሥራ ሊገለጥ ይችላል። ራስን መካድ የሰውን ልጆች በቅንነት በመረዳት ነው። ለምሳሌ ያዕቆብ ለላባ 14 ዓመት ካገለገለ በኋላ እኔ ደግሞ ለቤቴ የምሰራው መቼ ነው ሲል ጠየቀ። ዘፍጥረት ምዕራፍ 30 ከቁጥር 31 ላይ። ይህም አጎቱን በማገልገሉ ለራሱ አለመኖሩን ያመለክታል። ራስን መካድ ለተቸገሩ ሰዎች ያለንን ማካፈል ነው። ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህ ተከተለኝ ያለው እንዲል የማቴዎስ ወንጌል ምዕራፍ 19 ከቁጥር 21 ላይ። ኤልሳ በሬዎቹን አርዶ ባሮቹን መግቦ ኤልያስን ተከተለው። የሚተዳደርባቸውን በሬዎች ለሌሎች ሰጥቶ ባዶ እጁን ነቢዩን ተከትሏልና። አንደኛ ነገሥት ምዕራፍ 19 ከቁጥር 21። ራስን መካድ ሁሉን መተው ነው። ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም እንዲል የማቴዎስ ወንጌል ምዕራፍ 19 ከቁጥር 27። ራስን መካድ ስለ ባልንጀራ ነፍስን ቤዛ አድርጎ መስጠት ነው። ነፍሱን ስለ ወዳጆቹ ከሚያኖር ይልቅ ከዚህ የበለጠ ፍቅር ለማንም የለም እንዲል ዮሐንስ ወንጌል ምዕራፍ 15 ከቁጥር 13። ራስን መካድ ለእግዚአብሔር ጽድቅ መገዛት ነው። ሐዋርያው ቅዱስ ጳውሎስ በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን በማለት ተናግሯል። ሮሜ ምዕራፍ 14 ከቁጥር 7 ላይ። ራስን መካድ ሥጋን ከኃጢአት መለየት ነው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህም በሥጋቸው እግዚአብሔርን አክብሩ እንዲል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14። ራስን መካድ ወደ ወንጌል መመለስ ነው። ለክርስቶስ ወንጌል እንደሚገባ ነው እንዲል ፊልጵስዩስ ምዕራፍ 1 ከቁጥር 27። ራስን መካድ የእግዚአብሔርን ሕግ በማገልገል ነው። ወንጌል የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው እንዲል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 12። በእነዚህና በመሳሰሉ ከራስ ፍላጎት፣ ምቾት፣ ጥቅምና ክብር ቀንሶ እግዚአብሔርን ደስ ለማሰኘት በሚፈጸሙ የአገልግሎት አይነቶችና በጎ ሥራዎች ራስን መካድ ወይም ራሳችንን መካድ ስብራታችንን እንድንጠግን ያደርገናል። በቀድሞ ዘመን የሰዎች ልጆችን መጉዳት፣ የፍርድ መጓደልና ድሃን መበደል ቀድሞ ጥብቅና የሚያገኘው
ከቤተ ክርስቲያናችን ነበር። ዛሬ ላይ ዓላማዊ ድርጅት ያየውን በደል እንኳን አላየንም የሚሉና ለበዳዩ ካባ የሚሸልሙ መወደስን የሚያቀርቡ እረኞች ቤታችን መንሰራፋታቸውን በማሰብ ሁሉም ክርስቲያን በጥምቀት የክርስቶስ ልጅ የሆነ ሁሉ እኩል ነው፣ በክህነት ማህበር መበላለጥ የአገልግሎት ድርሻ እንደሆነ ሊያውቅ ይገባል። ሌላው ደግሞ ቤተ ክርስቲያንን ከውስጥና ከውጭ ጠላቶቿ መታደግ የሁሉ የጥምቀት ልጆች የጋራና የእኩል ግዴታ ነው። ሌላኛው ክፍል 2 ስብራት ደግሞ ሀገራዊ ነው። ሀገራችን ኢትዮጵያ ትልቅ ስብራት ገጥሟታል። ሌላ ያያል ቀደምት የስልጣኔ ቁንጮ ላይ የደረሰች የምንላት ሀገራችን ኢትዮጵያ እንዴት ወደ አዘቅት ወረደች የሚለውን በደንብ መፈተሽ ይገባል። ስለ ሀገራችን ኢትዮጵያ ባሰብኩኝ ቁጥር ቀድሞ በታሪክ ተጽፎ የምናገኘው የነበሯት ስልጣኔ ስለ ጥንታዊ ሀገር መሆኗ ብዙ ታሪኮችን ያሳለፈች በዓለም ዘንድ ቀደምትነት ያላት እንዴት ሀገራዊ ስብራት ገጠማት፣ መነሻውስ ምንድነው፣ መፍትሄው ስለሚለው እያንዳንዱ ጉዳዮች በነጥብ ማየት ይገባል። ስብራቱን ማየት ያስፈልገው ቀድሞ የነበራትን የከበረ ወንበርና አሁን ደግሞ ያለንበትን ከባድ ጉስቁልና፣ መከራና ስደት እንዲሁም ምድሪቱ አኪልዳማ መሆን ስብራቱ እንዳይጠገን የሚያደርገው ነገር እንዳይፈጠር ብርቱ ስራ ያስፈልጋል። መለስ ብለን ስናየው ወደ ቀደመችው ክብሯ ለመመለስ ያለንበት ሁኔታ እንደ ሰው ወደምንመኝበት ሀገር እንዴት እንምጣ፣ እንዴት ከስብራቷ መጠገን ከውድቀቷ መነሳት ትችል ይሆን የሚለው ጥያቄ ይመላለስብናል። ሀገራችን ኢትዮጵያን ስናስብ በራቀው የታሪካችን ምዕራፍ ውስጥ ምን ያህል ገናናና ታላቅ ሀገር እንደነበረች ስናስብ የሚያስቆጭ በርካታ ነገሮች አሉ። ጥቂቱን ብንመለከት ንግርት መስለው የቆሙ ምስክሮቻችን ለቀድሞ ትውልድ ማንነት ማስታወሻ፣ የአሁኖቹ የጥያቄዎቻችን ምንጭ፣ ለሌሎች ደግሞ የግርምታቸው መነሻ ሆነው አግኝተናቸዋል። ታዲያ ከዓለም በፊት ቀድመን ሰው ተኝቶ ሳያለም እኛ ራእይን አይተን እንዳልነበር ለምን አሁን የሀገራት ሁሉ ጭራ ሆነን? ጥያቄው የሁላችንም ምክንያት ፈርጀ ብዙ ቢሆንም እንደ ትውልድ ለቀጣዩ እንዳይተላለፍ ስብራታችንን አውቀን መጠገናችን ላይ ትኩረታችንን አድርገን መስራት ይኖርብናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ግንቦት 20 ቀን 2016 ዓ.ም በወጣው ዘገባ በአገሪቱ ውስጥ ያለውን ቀውስ አስመልክቶ ከህግ ውጭ ግድያ፣ የሲቪል ሰዎች ሞት፣ የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ ህገ ወጥ የጅምላና የተራዘመ የእስራትና የተፋጠነ ፍትህ እጦት፣ እገታ፣ አስገድዶ መሰወርና ያሉበት ቦታ ሳይታወቅ አስሮ ማቆየት፣ የሀገር ውስጥ መፈናቀል የመሳሰሉ ችግሮች በዜጎች ላይ እየተፈጸሙ እንዳሉ ብሎም ሀገሪቱ አሳሳቢ ደረጃ ላይ መድረሷን ለዓለም አቀፍ ማህበረሰብ ሳይቀር አሳውቋል። ውድ ተከታታዮቻችን የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 4 ያደመጣችሁትን ይመስላል። በቀጣይ ጊዜ በምዕራፍ 5 ተመልሰን እንገናኛለን። እስከዚያው መልካም ቆይታ።